Nasiha Islamic Media. Nasiha Islamic Media. Subscribe. የማህበረ ርኩሳን ቡችሎች ይግቡ። ርካሽ ማን ነው? እስኪ እናሳያቸው። ርካሽ ሙስሊሙን ርካሽ እያሉ ራሳቸውን እንደ ጻድቅ የሚቆጥሩ የጭፈራ ቤት ደብተራዎች፣ ውሎ አዳራቸው ጭፈራ ቤት የሆኑ ደብተራዎች እስላምን ሲያብጠለጥሉ ማየት በጣም ያስጠላል። ኢንሻአላህ እኔ የተወሰነ ሼር አድርጌያለሁ። እኛ የማንም ደብተራ እኛ ላይ የሚጨፍርብን አይደለም። ጠጅ ቤትና ዲስኮ ቤት ውሎ አድሮ የተጋተው አልቅላቂ ሳይለቀው እዚህ ሙስሊም እያለ መጥቶ እስላም ላይ አፉን ለሚከፍት ሁላ ካሁን በኋላ ዝም የምንብበት ምንም ምክንያት አይኖርም። የዲስኮ ቤት ደብተራዎች እስኪ ገባ ገባ በሉ። ዲስኮ ቤት እንዴት ነው? ይመቻል አይደል? እናንተ ጻድቅ እዛ ጽድቅ ስፍራ ነው ያላችሁት። አስገቧቸው እስኪ ሼር አድርጉላቸው። እርኩስ ማን ነው? እስኪ ሙስሊሙ ወይስ ክርስቲያኑ ነው የረከሰ? ሀገር የሚያረክሰው ሙስሊሙ ነው ወይስ ክርስቲያኑ ነው? ኢንሻአላህ ሼር አድርጉላቸው ይሉ። هذا أحد طقوس الكنيسة الكاثوليكية النصرانية ولا يهمنا مسماه ولا صيغته، يهمنا ما فيه من عنصرية. يسمعل اسكي يسمعل دمصي ሰሞኑ አንድ የተለቀቀ ቪዲዮ አለ። እኔ እንደውም አጋጣሚ ትላንትና ነው ያየሁትኝ። አህሌን ገባ በሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህሌን ብያለሁ። ትላንትና ነው ያየሁትኝ። የተለቀቀው ልጅ ሚኪያስ ነው ምናምን የሚል ቻናል ላይ ነው። አቶ እንዳልክ የጭፈራ ቤት ደብተራ የሆነው ውሎ አዳሩ ዲስኮ ቤት የሆነው እንዳልክ የሚባል ዲያቆን ነኝ የሚል መምህር ነኝ የሚል ሙስሊሙ ላይ አፉን ሲከፍት ነበረ። እኛ ደግሞ የማንም አፍ መክፈቻ አይደለም። ዝምታው ይበቃል። ካሁን በኋላ ክርስቲያን ወገኖቻችን ለእናንተ አናስብ። መልስ ግዴታ ያስፈልጋችኋል። ለእያንዳንዷ ንግግራችሁ ማለት ነው። እንዳልክ ተብየው እስኪ ሼር አድርጉለት ይግባ። ዲስኮ ቤት እያዋለ እያደረ የመጣ ሙስሊሙን ርካሽ ይላል እንዴ? ወይስ ያለው እንዴት ነው? ዲስኮ ቤት ነው እንደ እነሱ ጽድቅ እነሱ ጋር ዲስኮ ቤት ነው ያለው፣ ጽድቅ ያለው ዲስኮ ቤት ነው። መስጂድ ርካሽ ሀገር የሚያረክስ ከሆነ እንዴት ነው ዲስኮ ቤትስ? ኢንሻአላህ ሼር አድርጉላቸው። ርክሰት ምን እንደሆነ እናመላክታቸዋለን። ሙስሊም ለቀነሰ ኢንሻአላህ እንድታስተውሉት የምንፈልገው ነጥብ
ደብተራዎች ግቡ 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 እስኪ ዲስኮ ቤት ለእናንተ ጽድቅ ነው። መስጂድ ለእናንተ ርክሰት ነው። መስጂድ ሀገርን ያረክሳል፣ ዲስኮ ቤት ግን ሀገርን ያጸድቃል አይደል? ደብተራዎች ንገሩኝ፣ ልካችንን ንገሩን ስላላችሁ እንነግራችኋለን። በግድ ንገሩን እያላችሁ ስለሆነ ማለት ነው። እንደዚህ ንገሩን ልካችንን እያላችሁ እየለመናችሁን ደግሞ ዝም ማለት ግፍ ነው፣ እውነት ግፍ ነው። ስለዚህ እንነግራችኋለን። ኧረ ዛሬ በደንብ ነው የምንስቀው። በደንብ ማለት ነገሩን እያሉ እየለመኑን እኛ ዝም ስንላቸው ግፍ አይደል? ልካችንን ንገሩን፣ ካልነገራችሁን አይሆንልንም እያሉ እየለመኑን ዝም ስንላቸው ግፍ ነው። እኔ ለነሱ አዝኜ ነው እውነቴን ዝም ከምል እንደዚህ እየለመኑን ልካችንን ንገሩን ብለው እየለመኑን ዝም ማለት ግፍ ነው። ግፍ እንደምን ኢንሻአላህ ወደ አጀንዳ ወደ ሀሳቤ ወደ ተነሳሁበት አላማ ልግባ። አንድ እንዳልክ የሚሉት ዲያቆን ነኝ የሚል መምህር ነኝ የሚል ዛሬ ብቻ ሳይሆን ለዘመናት ስለ እስልምና ጥላቻን ሲሰብክ የነበረ ለእስልምና ያለው ነገር በቃ እንደው ያስ ለሱ ከእስልምና ሲባል በቃ ሆረረው ቢሆን የሰበቃ ወርቶ በሱ ቤት በቃ ምን እልል ያለ ሃይማኖት አባት ነው። ከሱ ሌላ ራሱ የሃይማኖት አባት አይገኝም ብሎ ነው ራሱን የሚያስበው። ከዚህ በፊት አክሱም ላይ መስጂድ አይሰራም እያለ በጣም በኃይል ሲከራከር የነበረ ደብተራ ማለት ነው። ሼር አድርጉላቸው ኢንሻአላህ ይግቡ። አክሱም ላይ መስጂድ አይሰራም እያለ ሲከራከር የነበረው አቶ እንዳልክ ተብዬው ለምንድን ነው መስጂድ እንዳይሰራ ትናንትና ነው ቪዲዮን ያየሁትኝ ሚኪ እንትን ላይ ቀርቦ ማለት ነው ሚኪያስ ቲዩብ ላይ ሚኪ ቲዩብ ላይ እና ለምንድን ነው ሲባል ሀገሪቷ እንዳትረክስ ነው መስጂድ እዛ ጋር ከተሰራ ረክሳለች የሚል አመለካከት ነው ያራመደው የሚል ነገር ነው የተናገረው። እሱ ጭፈራ ቤት እዛ ሀገር ላይ አክሱም ላይ ዲስኮ ቤት ሲከፈት ጭፈራ ቤት መጠጥ ቤት ሲከፈት ለነሱ ጽድቅ ነው፣ ያ ጽድቅ ነው። ሰው ግን አንድ አምላክን በብቸኝነት የሚገዛበትን መስጂድ መገንባቱ ሀገሪቷን ያረክሳታል። ጭፈራ ቤትና ዲስኮ ቤት መጠጥ ቤት ግን ሀገሪቱን ያጸድቃታል። ይሄ ነው እንግዲህ የክርስቲያኖች አስተሳሰብ። በጣም ትንሽ አስተሳሰብ ጥብብ ያለች አስተሳሰብ ነው ያለቻቸው። ላሰማት ምናምን ይባል ነው እስላም ወርክ እንደዚህ ኖ እዚህ ጋር ግን አንድ ያሴቱ ሰደም ፈልገው ጭፈራ ቤቶቹ ሳይዘጉ መስጊድ አይሰራ ማለት ለኔ ፌር አይደለም። ምክንያቱም ጭፈራ ቤት እየሰራ እዚህ ጋር መስጊድ አይሰራ ማለት ለኔ ፌር አይደለም። አቁን ለመናገር ትክክል አይደለም። ግን ጭፈራ ቤቱን ከተዘጋ በኋላ እሱ እዛ ያሉ ሰዎች መነጋገር አለባቸው። ይሄ ጭፈራ ቤት ቢኪ ያ አክሱም ሲሆን 2000 ዓመት አልፏታል። ብዙ ታሪክ ያለባት ሀገር ነች። ብዙ ነገር አለባት። ዩኒቨርሲቲው የመጣ መቼ ነው? ዩኒቨርሲቲው የመጣ አሁን ገብቷል። ዩኒቨርሲቲው የመጣ አሁን ቅርብ 10 ዓመት ምናምን። ይሄ ደግሞ ጭፈራ ቤትም እስከዛ ጊዜ ድረስ አክሱም ውስጥ አልነበረም። ምክንያቱም በመጀመሪያ ደረጃ እንደው ዩኒቨርሲቲ አክሱም ውስጥ የተገነባው የዛሬ 10 ዓመት ነው እንዴ?
ያክሱቦች እስኪ ሾክ በሉን። ከዛሬ 10 ዓመት በፊት ዩኒቨርሲቲ ተምራችሁ አታውቁም ማለት ነው? ዩኒቨርሲቲ አልነበረም? ጭፈራ ቤት የመጣው በዩኒቨርሲቲው ነው። ጭፈራ ቤት የተከፈተው ለዩኒቨርሲቲ የሚማሩት ነው። አገሩ፣ ህዝቡ፣ መንግስቱም እዛ አካባቢ ያለው ለሃይማኖቱ ለሀገሩ ቤት ተቀን የሚሰራ በቃ በጎና ጨዋ ህዝብ ነው። ስለዚህ ጭፈራ ቤት የሚባል ነገር አልነበረም። ጭፈራ ቤት የሚባል አልነበረም። ምንድነው የሆነው? ጭፈራ ቤት የመጣው ዩኒቨርሲቲው ከመጣ በኋላ አሁንም ደግሞ መስጊድ እያለ ማለት ጭፈራ ቤት እያለ መስጊድ አይሰራም የሚለው ነገር የምትጠይቀኝ ነገር መስጊዱ ጭፈራ ቤቱ የመጣ አሁን ነው። ስለዚህ ይሄን ጭፈራ ቤት ደግሞ ህዝቡ ምዕመኑ ተረባርቦ ማፍረስ ይችላል፣ ማጥፋት ይችላል። እንደ ሃይማኖት እንደ ኢትዮጵያዊነት እንደ ቅድስና እንደ 10ቱ ቃል መገኛ አክሱም ህዝቡ ሐላፍ በዚህ አጋጣሚ ማስተላለፍ እንፈልገው ለአክሱም ህዝብ እናንተ ይሄን ቦታ ጭፈራ ቤቱ ማጥፋት አለባችሁ። ምክንያቱም ያቺ ቦታ የተቀደሰች ቦታ ነች። እንደዚህ አይነት እንዳይመስል ግን ደግሞ ጭፈራ ቤት ተከፈተ ተብሎ ሚኪ መስጊድ ይከፈት ማለቱ ተግባር አይደለም። ምክንያቱም እንግዲህ ጭፈራ ቤት ተከፈተ ተብሎ መስጊድ ይከፈት ማለት አግባብ አይደለም ይላል። ቢኮዝ ጭፈራ ቤት እነሱ እዛ አክሱም ሲሄዱ ጭፈራ ቤት ከሌለ ነገሮች አይደምቁማ። መጠጥ ከሌለ አይደምቅም እንዴ? ሁሉም ይተኛል ጥጉን ይዞ ሳይጠጣ የሚንቀሳቀስ የለም። መጠጥ ቤት ኖረና መስጂድ መኖር አለበት ማለት አይደለም። እንግዲህ መጠጥ ከመስጂድ የተሻለ ጽድቅ ነው። በእርግጥ ጳውሎስ ጠጣ እንጂ አትስከር ብሎ አዟቸዋል። መጽሐፈ ምሳሌ ላይም ስንመለከት ጠጣ እንጂ ነው፣ አትስከር፣ ጠጣ አትስከር ነው የዞረበት አስተምህሮ ማለት ነው። ይሄ ሰውዬ ራሱ መገኛው የት ነው ሲባል ዲስኮ ቤት ነው። የክርስቶስ ቤተሰቦች የማርያም ልጆች በዓለም ዙሪያ የምትገኙ የተዋህዶ ልጆች የማንም ወጠጤ የማንም አረብ ተላላኪ የማንም አሸባሪ ሙስሊም እየመጣ ሀገራችን ላይ በፈረጀ ቁጥር የማንም ባለጌ በተነሳ የእህቶቻችን የታናናሾቻችን የታላላቆቻችን ሲቃይ ሀገር ቤት እየጨመረ የመጣበት ምክንያት ለምንድን ነው? ጭፈራ ቤት ስለበዛ መገኛ ጭፈራ ቤት ስለሆነ ነው። ድጋሜ ደግሞ የማንም አሸባሪና የማንም ኦነግ የማንም ሙስሊም እየተነሳ ሀገራችን ላይ መፈንጫ ሲያደርጋት መንግስት አለ ብለን እንዳናስብ እየተገደድን ነው። ጭፈራ ቤት ይታያቸዋል ወይ ተደፍረዋል ወይ በኤችአይቪ ኤድስ ይዘዋል። የምናገረው መቼም እንደነዚህ አይነት አሸባሪ ስርዓት የሌለው ባለጌ ሙስሊም ወይም ደግሞ አሸባሪ ቴሮሪስቶች ወይም ደግሞ እነዚህ የበሉበትን ወጪ ጠራጊዎች እንደነዚህ አይነት ነውር የረገጡ ሰዎች እርግጠኛ ነኝ ዝም ብለው አያሳድሯቸው፣ ይደፍሯቸዋል፣ በሽታ ያስይዟቸዋል። የራሱ ተግባር ነው አሳፋሪ አይነው እንኳን ዳን ድንጋይ ራስ የሆናችሁ ክርስቲያኖች አላችሁ። ይሄን ያህል ካሳያችሁ ይበቃል። ፈታ በለው እስኪ። ሙስሊሙን እርኩስ እያለ እየተሳደበ አሸባሪ ሙስሊም፣ ገዳይ ሙስሊም እያለ እየተናገረ እርኩስ ሙስሊም እያለ እየተናገረ ሙስሊሞች ሴቶችን እየደፈሩ ነው እያለ እየተናገረ ዳፋሪው ግን ራሱ ነው፣ እርኩሱ ግን ራሱ ነው። እርክሰት ውስጥ ተቀምጦ ከሴት ጋር እየተማገጠ ያለው ከሴት ጋር ዲስኮ ላይ እየጨፈረ ያለው እሱ ነው። ደግሞ እኮ አያፍርም። ወጥቶ ለሃይማኖት ተቆርቋሪ መስሎ የሚሳደበው ነው። ርካሽ ማን ነው? ርካሽ ሙስሊም ርካሽ የማይሆነው ዲስኮ ቤት ሲገኝ ነው እንዴ? ጭፈራ ቤት ሲገኝ ነው? መጠጥ ሲጠጣ ነው ርካሽ የማይሆነው? ማነህ እንዳልክ ዲስኮ ቤት ሲገኝ ነው ወይ ርካሽ የማይሆነው ሙስሊም? ሴት ሲያማግጥ ነው ወይ ርካሽ የማይሆነው ሙስሊም? እንዳንተ ግዴታ ጭፈራ ቤት መገኘት አለበት ርካሽ ላለመባል? እንዳንተ መጠጥ ቤት መገኘት አለበት? ከሴት ጋር መማገጥ አለበት እንዳንተ ርካሽ ላለመባል?
ይሄ የሙስሊም ስነ ምግባር አይደለም፣ ስብዕና አይደለም። ተረዳችሁ? አክሱም ምንድናት? አክሱም የተቀደሰች ሀገር ናት። ማን ነው የሚያረክሳት? ራሳችሁ አይደል እንደምታረክሷት? ማን ነው ቅድስ ሀገር ያረጋት? ቅድስ አንድ ሰው እኮ የተቀደሰ ነገር ካለው ተረዳችሁ? የተቀደሰ ነገር የተቀመጠበት ቦታ መጠጥ ቤት፣ ዲስኮ ቤት፣ ጭፈራ ቤት ሲከፈት ማዘጋት አለበት። መስጂድ ሰው አንድን አምላክ በብቸኝነት የሚገዛበት አይሰራም ሳይሆን የሚባለው ዲስኮ ቤትን ማዘጋት ነው የሚቀድመው። ጭፈራ ቤትን፣ መጠጥ ቤትን ማዘጋት ነው የሚቀድመው። ለነገሩ አንተ ዲስኮ ቤት ሄደክ መዋያክ ማደረክ ዲስኮ ቤት ሆኖ ሳለ እንዴት ዲስኮ ቤት ይዘጋል አክሱም ላይ? እንደ የት አክሱም ስትሄድ የት ሄደህ ትጠጣለህ? የት ሄደህ ዝሙት ትሰራለህ? የት ሄደህ ትልከሰከሳለህ? እዛ አክሱም ላይ ከተዘጋ ጭፈራ ቤት ከተዘጋ። እኛ ሙስሊሞች ነን። ዝሙት እምነታችን አይፈቅድም። መጠጥ እምነታችን አይፈቅድም። አንተ ጭፈራ ቤት ውለህ አድረህ ማዋያህ ማደሪያህ ሴት ውስጥ ጭፈራ ቤት ያለች ሴት ውስጥ ሆኖ ሳለ ሙስሊሙን ርካሽ ስትል አታፍርም እንዴ? መጀመሪያ ከጭፈራ ቤት ውጣ። ከሴት ጉያ ውስጥ ከጭፈራ ቤት ካለ ሴት ጉያ ውስጥ ስትወጣ ነው እኮ ሙስሊሙን እንኳን ለማርከስ መነሳት ያለበት። ሙስሊሙን እንኳን ለመናገር የምትነሳ ከጭፈራ ቤት እዛ ከምትልከሰከስበት ውጣ። መጀመሪያ ራስን ጭፈራ ቤት ውስጥ ዘፍቀህ ሙስሊሙን ርካሽ ስትል ትንሽ አያሳፍርህም? ህሊናህ ራሱ ይቀበለዋል? እርክሰት ማለት እኮ ይሄ ነው። ርካሽ ማለት ጭፈራ ቤት ውስጥ መገኘት ነው። ርካሽ ማለት መጠጥ ቤት ውስጥ መገኘት ነው። ርካሽ ማለት ሴተኛ አዳሪ ጉያ ውስጥ መገኘት ነው። አንተም ብሎ የሃይማኖት አባት አንተ የሃይማኖት አባት ነኝ ብለህ አታፍርም እንደ ሙስሊሙን ለመብጠልጠል ስትነሳ? ሙስሊሞች ሴት ይደፍራሉ እና አንተ እዛ ጭፈራ ቤት ገብተህ ምን እየሰራህ ነው? ይሄ የራስህን ታሪክ ነው ሙስሊሙ ላይ ለጥፈህ እያወራህ ያለኸው። ዲስኮ ቤት እዛ ስትጨፍር ውለህ ታድራለህ። እንቅልፉ ሳይለቅህ መተህ ሚዲያ ላይ ሙስሊሞች ደፈሩ በህልምህ ስትቃዥ ያደርከው ነው እንደምትወጣህ የምትናገረው። በህልምህ ስትቃዥ ያደርክ ዲስኮ ቤት አድረህ ከሴት ጋር ስትማገጥ አድረህ እንደዚህ አይነት ነገር እንዴት ሳትቃዥ ነው? ቀላል ትቃዣለህ እንዴ? ሙስሊሞች ሲያርዱ በቅዠት ታያለህ አይደል? ሙስሊሞች ሲማግጡ ታያለህ፣ ተቃዣለህ አይደለም? ቢኮዝ አንተ ያለህበት እዛ ውስጥ ነው። ሴትን እያባለክ ሴተኛ አዳሪ ሴት ውስጥ ሴተኛ አዳሪ ምንድነው እሷ ውስጥ ተወሽቀህ እያደርክ እንዴት ሴቶቹን ሙስሊሞቹን አታጠለጠኝ? የራስህን ተግባር እንዴት ሙስሊሙ ላይ አትለጥፍ? አንተ ጻድቅ አንተም ብሎ የሃይማኖት አባት ቀላል ታስተምራለህ እንዴ? አንተ ስለ ባይብልህ ብትጠየቅ የማታውቅ ነህ። ስለ ባይብልህ የማታውቅ መሀይብ ነህ። ለነገሩ አዎ ባይብልን እኮ ስንገልጠው ራሱ የሚያስተምረን ዝሙት ነው። እንዴት አድርገህ ሴት መጀንጀን እንዳለብህ አኪድ ዲስኮ ውስጥ ሄደህ የምታነብላት መሀለየ ነው ብዬ አስባለሁ። መሀለየ ዘሰለሞን ገብታችሁ እስኪ አንብቡት። እውነቴን ነው እኮ ከፍቅረኛችሁ ከሚስታችሁ ጋር ሆናችሁ እንጂ ከዛ ውጭ ልታነቡት የማትችሉት ነገር ነው። ለልጃችሁ የማታነቡት ታሪክ ነው መሀለየ ውስጥ ያለው። ዘዳግም ውስጥ ተገብታችሁ ስትመለከቱ የሚገርም ታሪክ ታያላችሁ። አረ እንደው ደግሞ ሌላ ኦሆላና ኦሆሊባ የሚባሉ የእግዚአብሔር ሚስቶች እያለ ደግሞ የሚተርክላችሁ ባይብሉ ዝሙት ስለሚያስተምራቸው ይመስለኛል። ግዴታ ሙስሊሙ ጻድቅ ለመሆን ዝሙት መስራት አለበት እያሉ ነው። ግዴታ ሙስሊሙ ጻድቅ ለመሆን መጠጣት አለበት እያሉ ነው። ግዴታ ሙስሊሙ ጻድቅ ለመሆን ከመስጂድ ርቆ ከነሱ ጋር እንደ ሴት ማማገጥ አለበት እያሉ ነው። ይህ የኛ ተግባር አይደለም። ይሄ የኛ ባህሪያችን አይደለም። ሌላው አክሱም ከሳውዲ ጋር ሊያገናኝ የፈለገው ነገር አለ። ሳውዲ ውስጥ መስቀል ሳያደርጉ እኮ አይገቡም ነበረ ምናምን ያለው። አንተም መስቀልህን አውልቀህ እየገባህ ነበር እንዴ? ከመስቀልህ ብር አምሮህ ማለት ነው።
ብራችሁን ብርን አስበልጣችሁ መስቀል አውልቃችሁ እየሄዳችሁ ነው ባልነበር? ሳውዲ ብቻ ነው እንደ ይሄ ነበሩ። አብዛኛው አረብ ሀገራት ላይ ረጅም ጊዜ ሂጃብ ሳትለብስ ሙስሊም ሳትሆን አትገባም ነበር። እየገባችሁ አልነበር እንዴ? መስቀላችሁን እያወለቃችሁ ተጠምጥማችሁ እየገባችሁ አልነበር እንዴ? ምን ነው ዛሬ ምን ተገኘ ዛሬ? ከመስቀሉ ከሃይማኖትህ ብር አስበልጠህ እየተሰደድክ እየገባህ ነበር። ሳውዲ አረብ ሀገራት ላይ ሄደህ እየሸቀልክ ነበር። ዛሬ አንገበገበህ እንዴ? ሳውዲ አረቢያ መስጂድ ቤተክርስቲያን ለመስራት የተኛው የሳውዲ አረቢያ ዜጋ ነው? የተኛው የሳውዲ አረቢያ ክርስቲያን ተወላጅ አግኝተህ ነው? የተኛው የሳውዲ አረቢያ ዜጋ የሆነ ቤተክርስቲያን ይሰራልኝ ሲል ሰምተሃል? ሳውዲንና አክሱምን ለማወዳደር የተነሳው ይሄ ያስተሳሰብህ ጥበት ነው። ይሄ ያስተሳሰብ ጥበት ነው። አክሱም ውስጥ እኮ ኢትዮጵያዊ አክሱም ተወላጆች አክሱም ውስጥ ያደጉ አክሱም ውስጥ በሚሰሩት ነገር እየከፈሉ ተረዳ። እንዳንተው ተወልደው ኢትዮጵያ ውስጥ ያደጉ አክሱም ውስጥ ያደጉ ህብረተሰብ ናቸው መስጂድ ይሰራልን እያሉ ያሉት። ሳውዲ ውስጥ የተኛው ቤተክርስቲያን ነው ያለው? ሳውዲ ውስጥ የተኛው ክርስቲያን ነው ቤተክርስቲያን ይሰራልኝ ሲል የሰማኸው? የተኛው የክርስቲያን ተወላጅ ነው ሳውዲ ውስጥ ያለው? የማይመጣጠን የማይመዛዘን ነገር ለምን ታመዛዝናላችሁ? አስፍታችሁ አስቡት እንጂ። ሳውዲ የትም አረብ ሀገራት እኮ በቅርብ ነው ሻርፕ ሂጃብ ሳይጠመጠም መግባት የተቻለው። ክርስቲያኑ ራሱን በግልጽ አለ። አብዛኛው ኢትዮጵያ ውስጥ ያለ ክርስቲያን አብዛኛው ፓስፖርቱ ተገልጦ ቢታይ ስሙ የሙስሊም ነው። ፎቶውን ብታዩት ተጠምጥሞ የተነሳው ነው እንጂ ዛሬ ተራቁታ መስቀሏን እንደፈለገች እንትን ብላ የተነሳችበት አይደለም። የዛኔ መስቀላችሁ ተዘላላችሁም ነበር። እስካሁንም ድረስ እኮ ባይፈቀድላችሁ ኖሮ መግባታችሁ አይቀርም። ሂጃብሽን እየጠመጠምሽ መስቀላችሁን እያወለቃችሁ መግባታችሁ አይቀርም። ሚኮዝ እናንተ ለብር ለሆዳችሁ ነው የምትኖሩት። የብር ጉዳይ ያሳስባችኋል። ከብር ውጪ ምንም አታደርጉ። ተረዳችሁ? አሁንም ስለተፈቀደላችሁ ነው መስቀል አድርጋችሁ ኖርማል እንደሰው እንደማንኛውም እንድትገቡ ሲል ስለተፈቀደላችሁ ነው እንጂ ባይፈቀድ ኖሮ መስቀልህን አሽቀንጥረህ ጥለህ አዳሜ ሴቷ ሂጃብሽን ጠምጥመሽ ነበር የምትሄጂው። እስከ ዛሬም ስምሽን በሙስሊም ስም እየቀየርሽ ነበር የምትሄጂው። ኢትዮጵያ ውስጥ የሃይማኖት እኩልነት ያለበት ነው። ሃይማኖት ኢትዮጵያ ውስጥ ሙስሊሙም ክርስቲያኑም ያለበት ነው። አክሱም እኮ በባይብል ህግ የምትተዳደር አይደለችም። ሳውዲ እኮ በቁርአን ህግ የምትተዳደር ናት። ይሄን ታውቃላችሁ? በቁርአን ህግ የምትተዳደር ናት። እስኪ አሁን ላይ የተኛው ክርስቲያን ናት ሳውዲ ላይ ሄዳ ኒቃብ ሳትለብስ ውጭ የምትወጣው? ህጉን ታከብራለች አይደል? ወደደችም ጠላችም። አክሱም ላይ ግን መስጂድ የተከለከለው እዛው አክሱም ላይ ተወልደው ላደጉት ሙስሊሞች ነው የተከለከለችው እንጂ መጤዎች ለከዳማነት ለሰራተኝነት ወር ደግሞ ለጊዜያዊ ኑሮ ለመጡት አይደለም። አክሱም ውስጥ ተወልደው ላደጉት ነው መቀበሪያ የተከለከሉት፣ መስገጃ የተከለከሉት። ክርስቲያኖች እየሰማችሁ ነው አይደለም? በደንብ ስሙ። እናንተ የሆዳችሁ ነገር ነው የሚያሳስባችሁ፣ የሆዳችሁ ነገር ብቻ። ብር ወዳለበት መሮጥ። ከዚህ በፊት ሙስሊሞች ሊያርዱ ነው፣ ሙስሊሞች ሸሪዓ ምናምን ሊያስተዳድሩ ነው ሙስሊሞች። አሁን ላይ እናንተ እያደረጋችሁ ያላችሁት ነገር ምንድን ነው? አክሱም ላይ መቀበሪያ ካሳጣችሁ ሰውን የአክሱም ተወላጆችን መስጂድ አንሰጥም ብላችሁ ዲስኮ ቤት ስትከፍቱ፣ ጭፈራ ቤት ስትከፍቱ ምን ተሰማችሁ? ጽድቁ የቱ ነው? አረ እንደው ቆይ እስኪ ሀገርን የሚያረክስ ምንድን ነው? እርክሰት ማለት ምን ማለት ነው? ከመነሻው እርክሰት ምንድን ነው? አንድ ሀገር እኮ የምትረክሰው ጣዖት ሲመለክባት ትረክሳለች። ጣዖት ታዲያ አምላኪው ማን ነው? ሙስሊሙ ነው እንዴ? እርክሰት እኮ የሚፈጠረው ዝሙት በበዛበት ሰዓት ነው። ዝሙት ሲበዛ ሀገር ትረክሳለች። ጭፈራ ቤቶች፣ መጠጥ ቤቶች ሲበዙ ሀገር ትረክሳለች።
ይሄ ነው እውነታው። ጣዖት ሲመለክ ሀገር ትረክሳለች። ታዲያ ኢትዮጵያ ውስጥ ያለው የመጠጥ ቤት የሙስሊሙ ነው ወይስ ካፊሩ ነው የሚከፍተው? ክርስቲያኖች ናቸው መጠጥ ቤት ያላቸው እንጂ ሙስሊሙ አይደለም። እዛ መስቀሏን አንጠልጥላ ራሷን የምትሸጠው ሙስሊም ናት እንዴ? ክርስቲያኖች ናቸው። እንደው ለመስቀላቸው ራሱ ክብር የሌላቸው ማለት ነው። መስቀል አድርገናል ብለው መስቀላቸውን አንጠልጥለው ራሳቸውን የሚሸጡ ሴተኛ አዳሪዎች እነሱ ናቸው። ታዲያ ዝሙት ሀገርን እያረከሰ ያለው ማን ነው? ሙስሊሙ ነው? ክርስቲያኑ? ተራግቶ ከእንስሳት እኩል ሆነው የሚንቀሳቀሱት እነማን ናቸው? ሙስሊሞች ናቸው? አይደለም፣ ክርስቲያኖች ናቸው። ራቆቷን ጡት ማሳያ ታደርጋለች፣ ከወገብ በታች እስከ እንትን ድረስ ትለብሳለች፣ አለቀ። ይሄ ነው። ቁምጣዋን ትለብሳለች፣ ራቆቷን ኦሬዲ። ይሄ ለነሱ ምንድነው? ጽድቅ ነው። እኔ ተሸፍኜ ስወጣ እርክሰት ነው። ይሄ ነው እነሱ ጋር ያለው አመለካከት ተቃራኒ ሆኖባቸዋል። ኢትዮጵያ ውስጥ መጠጥ ቤቶቹን እየዞራችሁ ቁጠሩ። የተኛው ሙስሊም ነው መጠጥ ቤት ከፍቶ ዲስኮ ቤት ከፍቶ ሲያስጨፍር የምታዩት? ሙሉ ለሙሉ ጭፈራ ቤቶች የክርስቲያን ናቸው። ሙሉ ለሙሉ ዲስኮ ቤቶች የክርስቲያን ናቸው። መስቀል አንጠልጥለው ይሩጋዳቸው የሚሸጡት ራሳቸው ክርስቲያኖች ናቸው። በየመጠጥ ቤቱ ጎርጊስ ምንዲስ እያሉ የቢራ ናዳ የሚገጡት ራሳቸው ናቸው። እንዴ ጎርጊስ የሚባለው ሰውዬ ለምሳሌ ወታደር ነው ይላሉ፣ ሰማዕት ሆኖ ሞተ ይላሉ። ይሰግዱለታል፣ ይላምኑታል። ቀን ቆጥረው በወር ውስጥ የራሱ የሆነ ቀን አለው ጎርጊስ የሚከበርበት። ጎርጊስ ደግሞ ቢራ አለ። አስቡት፣ ጎርጊስ ተብሎ ይሰገድለታል፣ ይለመናል፣ ይጸለያል። ያኔ በስነ ስርዓት ነው የሚለመነው። ዞሮ ግን ደግሞ ጎርጊስ ቢራ አለ። በጎርጊስ ቀን ጎርጊስ ቢራ እንግዲህ ይቸበቸባል፣ አለቀ። አስቡት። ታዲያ ሀገርን እያረከሰ ያለው ማን ነው? ርካሽ ማን ነው? እርኩስ ማን ነው? ራሳቸው ናቸው። እንደ እግዚአብሔር ኦሆላና ኦሆሊባ የሚባሉ ሁለት ሚስቶችን አገባያሉ፣ እህታማቾችን አገባያሉ እኮ የሚሰብኩን እነሱ ናቸው። ኦሆላና ኦሆሊባ የሚባሉ ሰለሞን መኃልየ ዘሰለሞን እግዚአብሔር የኢየሱስን እውነተኝነት የሚያረጋግጥ ነው የሚሉን እኮ ሆነ ኦርቶዶክሶች ናቸው። ፕሮቴስታንቶች ጋር አይቀበሏቸውም። ይሄንን ግን መኃልየ ዘሰለሞን የማርያምን ትክክለኛ ጻድቅነትና የኢየሱስ ክርስቶስ ትክክለኛ አምላክነት ያመለክታል የሚሉን እኮ ኦርቶዶክሶች ናቸው። ዛሬ አክሱም ላይ መስጂድ አይሰራም ብለው የከለከሉት ማለት ነው። ፈጣሪን አርክሰው ይዘው ረክሰው ራሳቸውም ረክሰው ሙስሊሙን ርካይ ሲሉ አያፍሩም እንዴ? እርክሰት ጣዖት ከማምለክ በላይ ምን ርክሰት አለ? እስኪ ላመላክታችሁ። እያቸው እስኪ ከዚህ በላይ እርክሰት አለ? እርክሰት ማለት ይሄ አይደል እንዴ? ለጣዖት መስገድ እኮ ነው እርክሰት የሚባለው። ሀገር እኮ የሚያረክሰው ለጣዖት ሲሰገድ ነው። ከዚህ በላይ እርክሰት አለ ወይ? ይህ ተግባር የሙስሊሙ ነው የክርስቲያኑ? የክርስቲያኑ ነው አይደል? ስለዚህ ሀገርን እያረከሰ ያለው ክርስቲያኑ እንጂ ሙስሊሙ አይደለም። እንቀጥል። ከነዚህ እንግዲህ እነዚህ ኦርቶዶክሶች ናቸው። እዚህ ጋር ጠረጋ አድርጌ ላሳያችሁ። ይሄ የኦርቶዶክስ የተሸከሙትን ጣዖት ተመልከቱ። ይሄ ጣዖት አምላኪነት ሀገርን የሚያረክሰው ይህ ነው። ይህ ጣዖት ነው። እነዚህ እንግዲህ እዛ ጋር የክርስቲያኖችን የኦርቶዶክሶችን አይተናል። እነዚህ የህንዶች ናቸው። ህንዶች እንግዲህ ሁለቱም ጣዖት አምላኪ ናቸው። ሀገርን ጣዖት ማምለክ ነው ሀገርን የሚያረክሳት። ኢትዮጵያ እንድትረክስ የሚያደርጋት ጣዖት አምላኪነት ነው። የትኛውም ሀገር እንዲረክስ የሚያደርገው ጣዖት አምላኪነት ነው። 44 ታቦት ብለው በየቀኑ አንድ ወር አልበቃ ብሏቸው ከዛ ካለፈው ከሚመጣ ወር ጨምረው የሚያመልኩት እኮ ጣዖቶች ናቸው። እኛ ለመላእክት አንሰግድም፣ እኛ ለፍጥሯን አንሰግድም። እኛ የምንሰግደው ለአንድ አላህ ብቻ ነው። መላእክትንም ሁሉንም ለፈጠረ ኢየሱስን ለፈጠረው ማርያምን ለፈጠራት ሁሉን ዓለማትን ለፈጠረ ለአንዱ አላህ የምንሰግደው ሙስሊሞች ሀገርን ካረከስን እነዚህ ለ44 ታቦት እያሉ ለገብርኤል፣ ለሚካኤል፣ ለኡራኤል እያሉ የሚሰግዱት ሰዎች እነዚህ ምን ሊባሉ?
እነዚህ ናቸው ሀገር የሚያነጹት፣ እነዚህ ናቸው ሀገር የሚያጸድቁት። እዩዋቸው እስኪ። ከዚህ በላይ ጣዖት አምልኮ አለ እንዴ? ጣዖት አምላኪዎች ናቸው። እዚህ ጋር ዘረኝነት ተመልከቱ። ላመላክታችሁ ይሄን ቪዲዮ እዩት። ولا يهمنا مسماه ولا صيغته يهمنا ما فيه من عنصرية ይሄ ነው ሃይማኖታቸው፣ ይሄ ነው የሃይማኖት አባታቸው። يقوم بهذا الرجل المدعي أنه رجل دين فإذا كان هذا رجل الدين ነጮቹን ሲያጎርሳቸው ጥቁር ስለሆነች ግን በእጇ ሰጣት። ይሄ የዘረኝነት አስተምሯቸው ነው። ዘረኝነት የተጸናወታቸው ናቸው። ሀገር የሚያረክሰው ይሄ አይደል እንዴ? ከዚህ በላይ ሀገር የሚያረክስ ነገር አለ? ተመልከቱ። እቺ ነጭ ሴት ናት። አጎረሳት በአፉ በእጁ። እዩት። ልትጎርሳ እንኳን ከፍታ ስትመጣች ጥቁሯ በእጇ ሰጣት። ዘረኝነት የሚሰብክ ለስዕላ ስዕል የሚሰግድ ሃይማኖት ከዚህ በላይ ምንድነው የምትፈልጉት? እዩዋቸው እስኪ። እነዚህ ሁሉ ተደፍተው ለአንድ ስዕል ነው እየሰገዱ ያሉት። ተመልከቱ። እዩት። አንቡት። ምን ይላል? አባቴ ነው የሚል አሜን ይበል ይላል። ኦንላይን ናችሁ አሜን በሉ። ካልታሰበ አደጋ ወጥቶ ከመቅረት የመላእክት አለቃ ቅዱስ ገብርኤል ይጠብቃችሁ ይላል። እንግዲህ እዩት። ከዚህ በላይ እርክሰት አለ እንዴ? የመላእክት አለቃ የተባለው ቅዱስ ገብርኤል ምን ስለሆነ ነው እኔን የሚጠብቀኝ? ከዚህ በላይ ጣዖት አምላኪነት አለ ወይ? ሀገር ማርከስ ከዚህ በላይ አለ ወይ? እና ሀገርን እያረከሰ ያለው እኔ ሙስሊሟ ወይስ ራሳቸው ክርስቲያኖች? በተለይ ኦርቶዶክስ ነን የሚሉት እግዚአብሔር በላይ በሰማይ ከታች በምድር ካለ ነገር ለአንዳች ነገር አትስገድ ነው ያለው። ለአንዳች ነገር አትስገድ። ለእነሱ ደግሞ 44ቱንም ታቦቶች ኡራኤል፣ ገብርኤል፣ ሩፋኤል፣ ሚካኤል እያሉ ይሰግዳሉ። ወርዋን ሙሉ እከሊያ በዚህ ቀን እንግዲህ ስላሴዎች የሚለመኑት በወር ውስጥ አንዴ ነው። በወር ውስጥ አንዴ ስላሴያውያን ይለመናሉ። እግዚአብሔር አንዴ ነው በወር ውስጥ የሚለመነው። ቢኮዝ በ30ው ቀን ከ30 ቀን አልፎ ወደ 44ቱ ቀን የሚለመኑ ጣዖቶች አሉ። ሰማዕት ነን የተባሉ አሉ። መላእክት ነን የተባሉ የሚለመኑ አሉ። እና ሀገርን የሚያረክሰው ማን ነው? ጣዖት አምላኪነት ሀገርን ያረክሳል። ስለዚህ ጣዖት የምታመልኩ ኦርቶዶክሳውያን ክርስቲያኖች በአጠቃላይ ጣዖት ነው የምታመልኩት። ሰው ከማምለክ የበለጠ ጣዖት አምላኪነት የለም። እናንተ የምታመልኩት ፍጡር ነው። ፍጡር ጣዖት አድርጋችሁ የያዛችሁት ኢየሱስን ጣዖት አድርጋችሁ ይዛችሁታል። እሱ ጣዖት አይደለም፣ ጣዖት አድርጋችሁ ግን ይዛችሁታል። እናንተ የምታመልኳቸው ፍጥሯኖች ከማርያም ጀምሮ ጊዮርጊስ፣ ገብርኤል፣ ሚካኤል እያላችሁ በየቀኑ የምትሰግዱላቸው፣ ሻማ የምታበሩላቸው፣ ዳቦ የምትቆርሱላቸው ጣዖቶቻችሁ ናቸው ሀገር የሚያረክሰው። ተሰማችሁ አይደል? እንጂ ሙስሊሙ አይደለም። ሙስሊሙ ለአንድ አላህ ነው የሚሰግደው። የሚገዛው አንድ አላህን ነው። እየመረራችሁም ቢሆን ዋጡት። ማወራረጃ ውሃ ቀብላችኋለሁ ማለት ነው። ውሃ ቀብላችኋለሁ፣ እየመረራችሁ ዋጡት። ኦኬ። ሙስሊሙ ለአንድ አላህ ይገዛል፣ ለአንድ አላህ ይሰግዳል፣ አንድ አላህን ይለምናል። አለቀ። መላእክትም ቢሆኑ እኔ አለምናቸው ለኔ ምንም አያደርጉልኝም። መላእክት እንኳን ለኔ ለራሳቸው ምንም ማድረግ ራሳቸው መጠበቅ የማይችሉትን እኔ አለምናቸው። ማርያም እኔ እንኳን መፈጠርን የማታውቅን ሴት እኔ አለምናትም፣ አከብራታለሁ። በእስልምና ትልቅ ክብር አላቸው። ስለዚህ አሁንም ቢሆን እንዳልክ ተብየው መሰሎቹ የሱ መሰሎች አክሱም ላይ መስጂድ አይሰራም ባይዘው አክሱም ላይ መስጂድ አይሰራም ስላላችሁ እናንተ ስለለፈለፋችሁ ብቻ መስጂድ አይሰራም ማለት አይደለም። ኦኬ። ፈጣሪ የፈቀደው ይሆናል። አላህ Subhanahu Wa Ta'ala የፈቀደው ነው የሚሆነው። ዛሬ እናንተ ሙስሊሙ ላይ እንደፈለጋችሁ እንደፈነጫችሁ፣ ዛሬ ሙስሊሙን መግቢያ መውጫ እንዳሳጣችሁ፣ ዛሬ ሙስሊሙ ላይ
እንደዚህ በተደራጀ መልኩ የውሸት ካባ ሁሌ እንደዚህ አትኖሩ። ሁሌ ውሸት አሸናፊ አይደለችም። እውነት ትንሽዬ እውነት የመጣች ቀን እውነት ፍርክስክሷ ድርምስምሷ ይጠፋል። ከነመፈጠሯ ውሸት ትጠፋለች እውነት በምትመጣ ጊዜ። አክሱም ውስጥ ምንድነው 10ቱ ትእዛዛት አለ የለም። አሳዩን ሲባሉ አሳዩ ሙድ ይዙባቸዋል። አባት ነን፣ የሃይማኖት አባት ነን፣ ቀሲስ ነን፣ ዲያቆን ነን የሚሉት ምናምን ነገር ሙድ ይዝባቸዋል። እዛ እየሄዱ ብራቸውን ይቀበላሉ። እዛ የሚሄዱ በደንብ ነበር የሚሰበስቡት። ሄዶ 10ቱን ትእዛዛት አክሱም ውስጥ ገብቶ ያየ አያሳይም። ተቀምጧል። ሚስጥር ነው ይልካል። ሚስጥረ ስላሴ ሚስጥረ ቁርባን ሚስጥረ ምንድነው ሚስጥረ ጥምቀት እያለ ሚስጥር ብሎ ደርድሮልሃል። ሃይማኖት ከሰባት አካባቢ 8 አካባቢ ሚስጥሮች አሉ ክርስትና ላይ ስትገቡ። አክሱም ውስጥ የተቀመጠው ድንጋይ ተብሏል። የተቀመጠው ማነው የሙሴ ሕግ የተባለው ሚስጥር ተብሎ ተደብቋል። ካለ የፈጣሪን ተአምር ማየት ነው ያለብን ወይስ ሚስጥር ተብሎ መደበቅ ነው ያለበት? የለማ ባይብላቸውን ስንበረብር በዚህ ዙሪያ ምን ይላል ሲባል የአክሱም ጽዮን እንደጠፋች ነው የሚናገረው። በዚህ ዙሪያ ላይ ኢንሻአላህ ነገ በሰፊው ገባበታለሁ። ከባይብል ማስረጃ እየጠቀስኩና እያጣቀስኩኝ ይሄ 10ቱ ትእዛዛት የሚሉት ጽላት የሚሉት የሙሴ ሕግጋት ብለው አክሱም ውስጥ ተቀምጧል ብለው ህዝቦቹ ላይ ምእመናኑ ላይ ሙድ የሚይዙባቸው ጽላት እውነት አለ ወይ የሚለውን ነገ ተመሳሳይ ሰዓት ገብቼ ኢንሻአላህ በመረጃና በማስረጃ እናየዋለን። ያ ጻድቅ ቦታ ስለሆነ ያ የጽድቅ ስፍራ ስለሆነ ሳይሆን ብራቸውን የሚሰበስቡበት የሚቸበችቡበት ሆዳቸውን የሚሞሉበት ስፍራ ስለሆነ ነው። እዛ አክሱም ላይ መስጂድ ተሰራ ማለት ህዝቡ ወደ እስላም ጎረፈ ማለት ነው። አዎ ምክንያቱም ሙስሊሙ ለ44 ጣዖት የሚሰግድበት ነገር የለማ። በቀን 5 ወቅት ሰላት ይሰግዳል። 5 ወቅቱም ለአላህ አዘወጀል ብቻ ነው። ፍራቻቸው ይሄ ነው። አክሱም ላይ መስጂድ ተደረገ ማለት የአክሱሙ ክርስቲያን እምነቱን ያጠናል፣ እምነቱን እንዲያውቅ ያደርገዋል። በቀን 5 ጊዜ የሚሰግደው ለአንድ ፈጣሪ ብቻ መሆኑን ሲረዱ 44 ጣዖትን የሚገዙ ለ44 ጣዖት የሚሰግዱት ኦርቶዶክስ ነን የሚሉ ክርስቲያናውያን ሃይማኖታችን ምንድነው የሚለው ነገር ውስጣቸው ላይ ይፈልቃል። ሙስሊሙ ተሐጅቦ ሲያዩት፣ ሙስሊሙ በኒቃብ ደምቆ ሲያዩት፣ አቶ ጳውሎስ ደግሞ ሴት ልጅ ትሸፈን ወይ ደግሞ ራሷን ትላጭ የሚለው ጋር ሲያስተያዩት ክርስቲያኑ ወደ እስላም ያደላባቸዋል፣ ወደ እስላም ይጎርፍባቸዋል። ይሄ ነገር ያስፈራቸዋል። ይሄ ነገር ራስ ምታት ሆኖባቸዋል እንጂ ስፍራዋ ቅድስት ስለሆነች ወይ ደግሞ የሙሴ ሕግጋት ስላለባት አይደለም። የለም የሙሴ ሕግ የለም። ባይብሉን ያነበበ ይህን ጠንቅቆ ያውቃል። ክርስቲያኖች እየመረራችሁ ዋጡት። ማወራረጃ ውሃ ይኸው አስቀምጫለሁ አጠገቤ ከፈለጋችሁ ማለት ነው። እውነታው ይሄ ነው። ስለዚህ እርኩስ የሆነው ሙስሊሞች ሳይሆን እርኩስ ሀገርን የሚያረክሰው መስጂድ ሳይሆን ጭፈራ ቤት ነው፣ መጠጥ ቤት ነው። ይሄ ከሴት ጋር ዝሙት ሲበዛ ሀገር ይረክሳል። ዝሙተኞች ደግሞ እናንተ ናችሁ፣ ሙስሊሙ አይደለም። በየዲስኮ ቤቱ የሚገኘው ሙስሊሙ ሳይሆን ክርስቲያኑ። በየዲስኮ ቤቱ ሴቷ ራሷን የምትሸጠው ሙስሊሟ ሳትሆን ክርስቲያኑ ነው። መስቀሏን ያንጠለጠለች ናት ራሷን የምትሸጠው። እርክሰትን መጀመሪያ አወቁ። እርክሰት ማለት ጣዖት ሲመለክበት ነው። ተረዳችሁ? እግዚአብሔር የአህዛብን መንገድ አትመሩ ይላል። አህዛቦች ምንድናቸው? እርኩስ ናቸው። ተግባራቸው ምንድነው ሲባል ከዱር እንጨት ይቆርጣሉ፣ በመቅረጫ ይቀርጹታል፣ ከዛስ ይሰግዱለታል፣ እንዳይናወጥ በሚስማር ይቸነክሩታል፣ ለስዕላ ስዕል ይሰግዳሉ ማለት ነው። እነዛ ስዕላ ስዕል አይን አላቸው አያዩም፣ ጆሮ አላቸው አይሰሙም መሰል እያለ የአህዛብን
የጣዖት አምላኪያንን የእርኩሳንን ተግባር ይዘረዝራል ባይብል ላይ ማለት ነው። ስለዚህ ይህንን የምታውቁ እርኩስ እናንተ እንጂ ሙስሊም አይደለም። ሙስሊሙ ዘንድ ጣዖት አይመለክም። እስኪ ሙስሊሙ ቤት ገብታችሁ የየትኛው መላእክት ስዕል ነው የምታገኙት? የየትኛውን ፈጣሪ ተብሎ የተሳለ ስዕል ነው የምታገኙት? ሙስሊሞች ቤት ገብታችሁ የየትኛው ቅዱሳን ተብሎ የተባሉ ሰዎች ናቸው ቤት ውስጥ መስጂድም ግቡ ቤት ውስጥም ገብታችሁ የምታገኙት? አታገኙ። ስዕል የሚባል የረሱል ሰለላሁ ዐለይሂ ወሰለም እንኳን አታገኙ። ትልቅ የተከበሩ እኛ ዘንድ የተከበሩት ነብይ የእሳቸውን እንኳን አታገኙ። እናንተ ጻድቃን ናቸው ምንድናቸው እያላችሁ በየቤተ ክርስቲያኑ በየቤታችሁ ለጥፋችሁ የምትሰግዱላቸው እርኩሳን እናንተ እንጂ እኛ አይደለም። እርኩስ እናንተ እንጂ እኛ አይደለም። ሳዑዲ አረቢያ ደግሞ መስጂድ ለምን ቤተ ክርስቲያን ለምን አይገነባም ላላችሁት የሳዑዲ ተወላጅ ሲገኝ ነው። ሳዑዲ ውስጥ ተወላጅ ክርስቲያን የለም። ጆሮአችሁን በደንብ ከፍታችሁ ስሙ። ተረዳችሁ? ሳዑዲ ውስጥ ክርስቲያን አሁን ነው ክርስቲያን መስቀላቸውን አድርገው ራሱ መግባት የጀመሩት። ሳዑዲ ፈቀደችላቸው ገብተው እንዲሰሩ። መመሪያዋ ቁርአን ነው። ሳዑዲ ህግ ይከበራል፣ ሙስሊሙም ላይ ክርስቲያኑም ላይ። አሁንም ቢሆን ሸሪዓ ፍርድ አልተቀየረም አይደለም እንዴ? ግን ሳዑዲ ውስጥ ተወልዶ ያደገ ክርስቲያን የለም። ይሄንን እናንተም ጠንቅቃችሁ ታውቃላችሁ። ሳዑዲ ውስጥ ተወልዶ ያደገ ክርስቲያን ቤተክርስቲያን ይገንባልኝ እያለ የለም። ሲጀመር የለም ክርስቲያን የለም ሳዑዲ ውስጥ። ግልጽ ነው። አክሱም ውስጥ ግን ተወልደው ያደጉ ኢትዮጵያውያን ሙስሊሞች አሉ። እየመረራችሁ ዋጡት። ማወራረጃ ይኸው። እናንተ ዛሬ መስጂድ ብትከለክሏቸው ነገ በአኺራ ጀነት እንድትከለክሏቸው አትችሉም። ዛሬ መቀበሪያ ብትከለክሏቸው በአኺራ ጀነትን ሁልድ እንድትከለክሏቸው አትችሉም። እናንተ ግን ታጡታላችሁ። ዛሬ በዱንያ ላይ ሙስሊሙ ላይ እንደዚህ የጨፈራችሁ ክርስቲያኖች ነገ አኺራችሁን አብረን አላህ ያገናኝ። በአኺራ መጨረሻችሁን ያሳየን። አብረን የምናየው ነው። ሙስሊሙ ለሙስሊሙ ዱንያ ለሙስሊሙ እስር ቤት ነው፣ ለካፊሩ ጀነት ነው። እየሆነም ያለው እሱ ነው። ዛሬ ፈላጭ ቆራጭ እንዳለ ክርስቲያን ነው። ከላይ ጀምሮ እስከታች በሁሉ ነገር ስትመለከቱ ትልልቅ ወሳኝ የሚባሉትን ቦታዎች የተቆጣጠሩት ክርስቲያኖች ናቸው። በፖለቲካውም ብትሉ በሃይማኖት ዘርፍ በቤተ ክርስቲያን ደረጃ ብትሄዱ የተቆጣጠሩት እነሱ ናቸው። ቢኮዝ አላህ Subhanahu Wa Ta'ala ዱንያን ለእነሱ ጀነት አድርጎላቸዋል። ለዚህ ነው ሙስሊሙ ዛሬ ላይ እየተረገጠ ያለው። እኛ አኺራችን ለኛ እስር ቤት ናት። እቺ ዱንያ ለኛ እስር ቤት ናት። የኛ ጀነት በአኺራ ከዚህ እኛ የደስታ ሀገር። ግን ክርስቲያን ወገኖቻችን እቺ ዱንያ ለትንሽ ጊዜ የምትቆይ ናት። መታለያ ናት። መታለያ ሌላ አይደለችም። ዘላለም የምትኖሩበት አይደል። ዘላለም እንደዚህ ፈላጭ ቆራጭ ሆናችሁ የምትኖሩበት ዱንያ እንዳይመስላችሁ። እቺ ዱንያ ጠፊ ነች። እቺ ዱንያ ጠፊ ነች። ፈጣሪ በፈለገው ሰዓት ሊጠቀልላት ይችላል። አንድ ስለ አኺራችሁ አስቡ። አይምሯችሁን ክፈቱት። ጣዖት አምላኪነታችሁን ትታችሁ ሌላውን እርኩስ ከማለታችሁ በፊት እርክሰት ምንድነው የሚለውን ነገር አንብቡ። መጀመሪያ ግለጹት። ባይብላችሁን እንዴ አንብቡት። ባይብል እዛ ትራስ ውስጥ አድርጋችሁ ከምትተራሱት አንብቡት። እርክሰት ምንድነው? እርክሰት የሚለው ጣዖት አምላኪነት ነው። ስዕላት ለስዕላት መስገድ ነው። ለተቀረጹ ስዕላት ስዕል መስገድ ነው። ይህ ነው እርክሰት። የእርኩስ ተግባር ማለት ይሄ ነው። ስለዚህ ክርስቲያን ወገኖቻችን ሙስሊሙን እርኩስ ከማለታችሁ በፊት እናንተ ከእርክሰት ውጡ። እንዳልክ መጀመሪያ ከጭፈራ ቤት ውጣ። አንተ ከጭፈራ ቤት መጀመሪያ ውጣ። ሙስሊሙ ጭፈራ ቤት መገኘት አለበት እንዴ? እንዳንተ
ዲስኮ ቤት እስኪ ያላያችሁት ላሳያችሁ ድጋሚ። ዲስኮ ቤት እሽኮለሌ ሲል ማለት ነው። እሱ ዲስኮ ቤት እየጨፈረ ግን ሙስሊሙን እርኩስ ይላል። ተመልከቱ። ቤተሰቦች የማርያም ልጆች የምትገኙ የተዋህዶ የማንም ወጠጤ የማንም አረብ ተላላኪ የማንም አሸባሪ ሀገራችን ላይ በፈረጀ ቁጥር የማንም ባለጌ በተነሳ ልጆቻችን ይታያችኋል። እኛም እንደሱ ዲስኮ ቤት መግባት አለብን ጻድቅ ለመሆን። ዲስኮ ቤት የማይገባ እርኩስ ነው። ጭፈራ ቤት የማይገባ እርኩስ ነው። ከጭፈራ ቤት ሴት ጋር የማያማግጥ ክርስቲያኖች በአጠቃላይ ለነሱ ጽድቅ ነው። ጠላ ቤት ጽድቅ ነው፣ እርኩስ ነው። ሀገር ያረክሳል። ጭፈራ ቤቶች ግን ሀገር ያጸድቃል። ዝሙቶች ግን ሀገር ያጸድቃል። ይሄንን ነው እያሉን ያሉት። ይህ ስነ ምግባር የሙስሊሙ አይደለም። ክርስቲያን ወገኖቻችን ትሰማላችሁ አይደል? የማህበረ እርኩሳን ወይ ደግሞ የጭፈራ ቤቶች የዲስኮ ቤቶች ደብተራ ተላላኪዎች ማለት ነው። ትሰሙናላችሁ አይደል? ይሄ የሙስሊሙ ተግባር አይደለም። ሙስሊሙን ጭፈራ ቤት አታገኙ። ሙስሊሙን ዲስኮ ቤት አታገኙ። ሙስሊሙን ከዲስኮ ቤት ሴት ጋር ሲማግጥ አታየው። ኦኬ፣ እኛ ሃይማኖታችንን በነፃነት እንገዛበት፣ አንድ ፈጣሪን የፈጠረንን በብቸኝነት እናምልክ ባልንበት እርኩስ ካላችሁን እናንተ 44 ታቦት የምትገዙት ሰዎች ምን እንበላችሁ? ከናንተ የበለጠ እርኩስ የለም። ግልጽ ነው። ህንዶች እኮ ዝሆናቸውን ተሸክመው በወርቅ በምናምን አጊጠውት ተሸክመው ይወጣሉ። ህንዶች አይደለም እነሱ ጣዖት አምላኪ ናቸው ትሏቸዋላችሁ? አትሏቸውም ብዬ አምናለሁ። አሂድ ይሄንንማ አደፍሩም በጭራሽ። ምክንያቱም የእናንተ ቢጤ ናቸው። እናንተም ጣዖታቻችሁን ትሸከማላችሁ፣ እነሱም ጣዖታቸውን ይሸከማሉ። ጆሮ ያላቸው የማይሰማ አይን አላቸው፣ የማይንቀሳቀስ እግር አላቸው የማይራመድ ብሎ ባይብሉ እንዳስቀመጠው እነሱ ከእናንተ ጋር ስለሚስማሙ ጣዖት አምላኪ አትሏቸውም፣ እርኩስ አትሏቸውም። ተመሳሳይ ናቸው። አመድ በምንድነው ያስቅም መቼም። እስኪ እመተስሌ ምንድነው እመተስላሴ እንደ እብድ ብቻ የዲስኮ ቤት እንትን ነው የዲስኮ ቤት ጋርድ ሁላ እስኪ ኮሜንት ላንብብና አወጣለሁ። ኢንሻአላህ ክብርሽ እንደምትሰጥ ልጅ እንሰችን ቢዝነስ ኦሬዲ እንግዲህ ይሄንን ይመስላል። ኮሜንት ለማየት እስኪ የሚገባ ካለ ክርስቲያን ወገኖቻችን እስኪ ግቡ። እርኩስ የምትሉን እርኩስነታችሁን ያው በማስረጃ እንደመላክታችሁ ከፈለጋችሁ ባይዘው እኔ ሙሉ ክርስቲያንን እየተሳደብኩ አይደለም። እኔ ሙሉ ክርስቲያንን
እየተሳደብኩኝ አይደለም። ምክንያቱም ሁሉም ክርስቲያን አንድ አይደለም። እኔም ከክርስቲያን ከነሱ ነው ያደግኩትኝ። ጎረቤቶቼ ከነሱ በልቼ ጠጥቼ እነሱ ከኛ በልተው ጠጥተው ነው ያደግን። እንደነዚህ አይነት ልክ እንዳልክ አይነት አስተሳሰብ ላላቸው መሀይባን ነው ይህ መልእክት የሚያገለግለው። ጠጅ ቤት፣ ጭፈራ ቤት ጽድቅ ነው፣ መስጂድ ግን ሀገር ያረክሳል። ጭፈራ ቤት ሀገርን አያረክስም፣ መስጂድ ሀገርን ያረክሳል ለሚሉ ለእንደነዚህ አይነት መሀይቦች ነው ይህ መልእክት የሚያገለግለው። ምክንያቱም ትልልቅ የሃይማኖት አባቶች አሉ። ሁሉንም ከሊጥ የተገኘ ሰሊጥ ምንድነው አብረህ ተወቀጥ ነው የሚባለው። እንደዛ አይሆንብን ማለት ነው። እስልምና ዝሙት አይፈቅድም። ይሄንን ልባችሁ በደንብ አድርጎ ነው የሚያውቀው። ልቦናችሁ በደንብ ያውቀዋል። ክርስቲያን ወገኖቻችን ዝሙት እንደማይፈቀድ አላህ Subhanahu Wa Ta'ala ዝሙት አትስሩ አይደለም ያለው፣ ዝሙትን አትቅረቡት ነው ያለው። ቆሻሻ ነገር ነው፣ ዝሙትን አትቅረቡ ነው ያለን አላህ Subhanahu Wa Ta'ala። አትስሩ አይደለም፣ አትቅረቡ። መቅረብ እንሽ መስራት አትቅረቡ። ተረዳችሁ? እናንተ እኮ የኢየሱስ ክርስቶስ እንትን ዘር ሲቆጠር ከዝሙት ዘር የመጣ ነው እኮ እንደ ባይብሉ ከሄድን ማለት ነው። ሉጥ ሁለት ሴት ልጆቹን አስረግዞ ወለደ ይላል። እንግዲህ ነብዩ ሉጥ ሁለት ሴት ልጆቹን አስረግዞ ከሁለት ሴት ልጆቹ እንደወለደ ይናገራል። ምን ባይብል ነው ይሄን የሚናገረው? ነብዩ ሉጥ በእኛ ዘንድ የተከበረ ነብይ ነው። እንደዚህ አይነት ርካሽ አይደለም። አምላክ ነቢያትን ሲልክ አጽድቶና እሱ ጠባቂያቸው ሆኖ ነው እንጂ ልጆቹን በዝሙት እንዲያስወልድ አይደለም። ባይብል ላይ ስንሄድ ግን ሉጥ ከሁለት ሴት ልጆቹ እንደወለደ ይናገራል። ታዲያ ዝሙት የሚያስተምረው ባይብሉ ነው ወላ አይደለም? አሁን ላይ እንግዲህ ሴት አባቶች ልጆቻቸውን እየደፈሩ ያሉት ከዚህ ከተነስተው ነው የሚያስብለው። ሌላ ከምን ይነሳል? ምክንያቱም ሉጥ ሰራ ከሁለት ልጆቹ ወለደ ሲባል እግዚአብሔር ምንም አልተናገረም። መልስ አልተሰጠበትማ። የለም ባይብሉ ላይ ሉጥን ለምን አደረክ ብሎ እንኳን አልኮነነው። ባይብል ላይ ግን ነብዩ ሉጥ ይሄን አደረገ ተብሎ ተቀምጧል። ሱብሃንአላህ። አላህ Subhanahu Wa Ta'ala ነቢያትን አክብሯቸዋል። ነቢያትን ደረጃ ሰጥቷቸዋል። እንደ ክርስትና ነቢያትን ያዘቀጠ ግን የለም። ስለዚህ ዝሙትን የሚያስተምረው ባይብል ነው። መሐለየ ላንብብላችሁ እንደ ረኔ ያፍራለሁ። ሀቂቀተን አላህ አስተግፍሩልኝ ላጅም እየገባችሁ ክርስቲያኖች አንብቡት። ልስጣችሁ የመሐለየን ጥቅስ በተለይ እንዳልክ ያው በደንብ ታውቀዋለህ። እንዳልክ እንኳን ያው በደንብ ያውቀዋል። ቢኮዝ ጭፈራ ቤት ሲሄድ የሚያነበው መሐለየን የመጀመሪያ የሚያነብላቸው መሐለየን ነው ብዬ አምናለሁ። መሐለየ የት አለ መሰላችሁ? እዚህኛው ላይ የባይብል እዚህኛው ላይ ይቻላል አነብላችሁ ነበር። መሐለየ 7 ላይ ግቡና ማለት ነው 4:7 ላይ ገብታችሁ አንብቡት። የሚገርም የፍቅር ደብዳቤ፣ የሚገርም ዝሙት ማለት ነው። አባት ለሴት ልጁ ማንበብ የማይችለው የዝሙት ታሪክ ተቀምጦላችኋል። ይሄ ነው። ከዛ ዳግም ላይ ደግሞ ስትገቡ እግዚአብሔር ኦሆላና ኦሆሊባ የሚባሉ ሁለት ሚስቶች ነበሩት ሲልና ይዘረዝርላችኋል። ጡቷ ማሸሸ ምን አለ ሀቂቀትን ነው የምላችሁ። በጣም የሚያሳፍር ሰው ቢስሚላህ እንኳን የፈጣሪ ቃል ነው ለማለት ማለት ነው። ሰይጣን ራሱ እንደዛ ይናገራል ለማለት ይከብዳል። የዝሙት ባለቤቶች የሆናችሁት እናንተ ናችሁ። እርኩስ የሆናችሁት እናንተ ናችሁ። እርክሰት ያለው እናንተ ጋር እንጂ ሙስሊሙ ጋር አይደለም። ሃይማኖትን ተገን አድርጋችሁ ኢስላምን ለማርከስ ኢስላምን ርካሽ ነው ለማለት እናንተ ባፋችሁ ስላረከሳችሁት አይረክስም። ተረዳችሁ? እንግዲህ ሙስሊም ቢሆን ኖሮ ሙስሊም ርካሽ ቢሆን ኖሮ ሳውዲ አረቢያ ላይ እውነት ሰው ያለ ዝሙት ይኖር ነበር? ሳውዲ እንዴት ጽድት ብላ እየኖረች እንደሆነ አያችሁ አይደል? በህግ በቁርአን ህግ ትደዳደራለች። ዝሙት የለም።
ተረዳችሁ? ሙስሊም እኮ ዝሙተኛ ቢሆን ሳውዲ ነበረች እንግዲህ ሙሉ ሙስሊም ያለበት በደንብ በግልጽ ይወጣ ነበር ዝሙተኛነቷ። ግን የለማ ሙስሊም ዘንድ ይሄ ጸያፍ ተግባር ነው። ስለዚህ እርኩሰት ያለው እናንተ ጋር ነው እላለሁኝ። ኢንሻአላህ ለዛሬ በዚህ ላብቃ። እንዳልክ መጀመሪያ አንተ ከዝሙት ስፍራ ውጣ፣ ከርካሽ ስፍራ ውጣ፣ ከጭፈራ ቤት ውጣ፣ ከሴት ጉያ ከጭፈራ ቤት ካለች ሴት ጉያ ውስጥ ውጣ። መጀመሪያ የሃይማኖት አባት ለመባል ማለት ነው። አንተም ብሎ ደግሞ የሃይማኖት አባት አታፍሩም እንዴ እናንተ? ማታ ስትግቱ ከሴት ስትላላሱ አድራችሁ ጠዋት ነጠላ ዘቅዘቃችሁ መታችሁ የሃይማኖት አባት ምን ስትሉ እንደረፈሩ። ለሃይማኖታችሁም ክብር ስጡት ቢያንስ ማለት ነው። ለሙስሊሙ ሺህ ጊዜ ጥላቻ ቢኖራችሁ ለሃይማኖታችሁ ክብር ይኑራችሁ። እንደ ነጠላ ባዘቀዘቀ ነው እንደ የሃይማኖት አባት የሚባሉ እናንተ ጋር። እንደዛ ከሆነማ እኮ ማንም ከሜዳ ላይ ተነስቶ ነጠላ ዘቅዝቆ መውጣት ይችላል ማለት ነው። ያ ቆሻሻ እናንተ ናችሁ። በነገራችን ላይ ቆሻሻ እናንተው ናችሁ። ሀቂቃ ምን ያሳዝናሉ። ሙስሊሙን ርካሽ ሲሉ የራሳቸውን እርክሰት ማወቅ አለባቸው። እርክሰት ያለው እነሱ ዘንድ መሆኑን ማወቅ አለባቸው። ምክንያቱም ኢስላም ለአላህ ብቻ ነው የሚገዛው። ከአንድ አምላክ ውጪ የሚገዛለት ነገር የለም፣ የሚሰግድለት የለም፣ የሚያጎበድድለት ነገር የለም ከአላህ ውጪ። ኦርቶዶክስ ራሱ ለ44 ታቦት እያጎበደደ ለሰማዕታት አልቀረው፣ ለጻድቃን አልቀረው፣ ለመላእክት አልቀረው። የማይሰግደው ትንሽ ቆይቶ እኮ ለእንስሳት መስገድ ነው የቀረው። ከእንስሳም ያው ሰማዕት ሆኖ ከሞተ ያው መስገዳቸው አይቀርም ከጊዜ በኋላ ማለት ነው። እንግዲህ እስከዛሬ ሰማዕት ሆኖ የሞተ እንስሳ አለማግኘታቸው ይመስለኛል። ይሄ ነው። ሙስሊሙ ግን አንድ አላህን በብቸኝነት ስለሚገዛ ርካሽ ነው። እንትን ውስጥ ምንድነው አክሱም ውስጥ መነባም ማለት አይ እንደነሱ 44 ጣዖት ማምለክ ነው አጸድቀነት። እግዚአብሔር ከእኔ ውጪ ለማንም አትስገዱ ብሎ እየተናገረ የእግዚአብሔርን ትእዛዝ እየፈጸመ ያለው ማን ነው? እኛ ሙስሊሞች ወይስ ክርስቲያኖች? ተው እንደው የቁርአንን ተው። የባይብል ውስጥ ያለውን ትእዛዝ እየፈጸመን ያለነው እኛ ሙስሊሞች ነን። ከኔ ውጪ እግዚአብሔር ከኔ ውጪ አትስገዱ ነው ያለው። በቃ አለቀ። እግዚአብሔር ከኔ ውጪ አትስገዱ ብሏል። አልሰግድም ማለት ነው። ይሄ ነው። እናንተ ባይብላችሁን ድሳችሁ የመምህራኖቻችሁን አስተምሩ ተከትላችሁ ለ44 ጣዖት ስትሰግዱ እርክሰት ሀገርን ማርከስ ማለት ይሄ ነው እንጂ ለአንድ አላህ የሚገዛ እርኩስ ሊሆን አይችልም። አይረክስም፣ ሀገርንም አያረክስም። በተቃራኒው ሀገርን ያጸድቃታል። ተረዳችሁ? ይሄን ነታው እየመረራችሁም ቢሆን ዋጡት። ቻሉት። ውሃ ልስጣችሁ እንኳን ላቀብላችሁ። ማን ነበረ ስምሽ? ሰሌክስ እንኪው ውሃ አወራርጁ። ቻዩ እውነት ሲነገራችሁ ዋጡት። እውነትን መቀበል አያቅታችሁ። እውነት ያለ መቀበል አስገብኝ ከሰራልኝ እስኪ አስገባሻለሁ። የረሱል ኡማ አስገባሻለሁ። እስኪ ምልክት ስጪኝ እስኪ ውሃ አቀብሏቸው እስኪ ያወራርዱት። እውነት ምርር ያላቸውም ቢሆን ያወራርዱት። ይጠጡ። ለነሱ ነው ያቀረብኩት ማለት ነው። እርክሰት ምን እንደሆነ ሳያውቁ ስለ እርኩስ የሚናገሩ ሰዎች ያው ንገሩን ስላሉ ነው። በነገራችን ላይ እርኩስነታችንን ንገሩን ብለው ስለለመኑ ነው እንጂ የኛ እርኩስነታቸውን ለመናገር ፈልገን አልነበረም። ግን ያው ስለለመኑ ነው። እርኩስነታችንን ንገሩን፣ እርካሽነታችንን ንገሩን ብለው ስለለመኑ ነው። እውነት እኔ አሳዝነውኝ ነው። ብሌን ነኝ ባይዘዌ ኦርቶዶክስ ሁሉንም ከቅድም እንደሰማሹ እየተከታተልሽኝ ከሆነ ሙሉ ክርስቲያንን አይደለም እየተናገርኩ ያለሁት። እዚህ ጋር መተው አፋቸውን የሚከፍቱትን ነው። ተረዳሽ?
ልክ እንደ ዘመድኩን ነኝ የሚሉ እንዳልክ ነኝ የሚሉ ምህረታብ ነኝ የሚሉ ለነሱ መልስ እሰጣለሁ። በእርግጥ ኦርቶዶክሳውያን ሙሉ ለሙሉ ጣዖት አምላኪ ናቸው አይደለም? ይሄ ታወቀ ነው። ሙስሊሙን እርክሰት ስትሉ ያረከሰው በምንድነው የሚለውን ነገር ማስረጃ የላችሁም። እናንተ ሙስሊሙን በደፈና እርኩስ ነው ብላችሁ ስትደመድሙ አዎ ቃለ ሕይወት ያሰማልን አሜን ቃልህን ይባርከው ምናምን እያላችሁ ስትሉ ለምን ይሄን አልተናገራችሁም? ሙስሊሞች እርኩሶች ናቸው በአክሱም ላይ መስጂድ አይሰራም ሲሉ ለምን አልተናገራችሁም? ክርስቲያን ወገኖቻችን ሙሉ ኦርቶዶክስ አትናገሪ ስትሉ ማለት ነው። በአክሱም ላይ ሙስሊሞች መቀበሪያ ሲያጡ ለምን አልተናገራቻችሁ? አልተናገራችኋላቸው? ወጥቷችሁ እኮ መናገር የእናንተን ፋንታ ነው። ምክንያቱም ሙስሊሙ ኢትዮጵያዊ ነው። ሰላምን ከፈለጋችሁ ለሙስሊሙም ለክርስቲያኑም እኩል አንድ አይነት አመለካከት ሊኖራችሁ ይገባል። እኛ ወተን እንድንናገራችሁ የምታደርጉት ራሳችሁ ናችሁ እንጂ እኛ የመናገር አባዜ ኖሮብን አይደለም። ቀን ከሌሊት ግን ለሙስሊሙ አንተኛ ከማለታችሁ አንፃር ነው ብላችሁ ደግሞ የኢትዮጵያ አክሱምን ከሳዑዲ ጋር ለማወዳደር የማይገናኝን ነገር ማለት ነው። በምንም የማይገናኝን ነገር አክሱምን ከሳዑዲ ጋር ስታያይዙ ብላችሁ እዚህ ደረሳችሁ ማለት ነው። ወገናችን ማነሽ ብሌና አንቺም ባይብልሽን መተሽ ከተማርሽው እዚህ ሀገር ላይ ነው። ባይብል ሲጠቀስልሽ አላውቅም አለ እንዴ እንደዛ የሚል እያልሽ ባይብልሽን ስታገላብጭ የነበርሽው አንቺ ይመስለኛል። ሙስሊሙ ካንቺ የተሻለ ስለ ባይብል ያውቃል እንኳን ስለ ቁርአን ማለት ነው። በዚህ ርዕስ ላይ መነጋገር ከፈለጋችሁ ነገ በተመሳሳይ ዛሬ በገባሁበት ሰዓት እገባለሁ። በተለይ አክሱም ላይ ጽላት አለ ወይ? የሙሴ 10 ሕግጋት አክሱም ላይ ነው ወይ የሚለው በዚህ ርዕስ ላይ መወያየት የምትፈልጉ ክርስቲያኖች እዚህ ጋር ጻፉልኝ፣ አሊያ ደግሞ በሜሴንጀር ምልክት ስጡኝ። አወራችኋለሁ በደንብ አድርጌ በማስረጃ በስሜት ምናምን አይደለም። እዚህ ጋር አሁን ማስረጃ እየጠቀስኩ የተናገርኩት ነገር የለም። ምክንያቱም ለአንድ ግለሰብ መልስ ለመስጠት ነው የገባሁት። ምልክት ስጡኝ። መግባት ማስገባት ከቻልኩኝ ምልክት ስጡኝ። መሀለዬ እነሱ ራሱ ለልጆቻቸው ማንበብ ያሳፍራቸዋል። እናት ለልጇ አታነበውም መሀለዬን። በነገራችን ላይ እንኳን ቤተክርስቲያን ሊያነቡላቸው ቀርቶ ማለት ነው። ኢንሻአላህ ለዛሬ እዚህ ጋር ይበቃል። ሳዑዲ ላይ ቤተክርስቲያን ለምን የለም ብላችሁ የምትነሱ ክርስቲያኖች ያው ከጊዜ በኋላ መልስ ያገኛችሁ ይመስላል። ሳዑዲ ላይ የሳዑዲ ተወላጅ ክርስቲያን ስለሌለ፣ ሳዑዳዊ ዜግነት ያለው ክርስቲያን ስለሌለ፣ የሳዑዲ ተወልዶ ያደገ ክርስቲያን ስለሌለ ቤተክርስቲያን የለም። ይሰራልን ብሎ የተናገረ ዜጋ ራሱ የለም። ተረዳችሁ? ለስራ የሄደ ነው እዛ ለስራ እንዲሄድ ተፈቅዶለት እዛ ሄዶ እየሰራ ያለ ክርስቲያን እንጂ የሳዑዲ ተወላጅ ክርስቲያን የለም። አክሱም ግን አክሱም ውስጥ ተወልደው ያደጉ ኢትዮጵያውያን ሙስሊሞች አሉ። አልዋት ካላችሁ እንኩ ማወራረጃ እሺ። ፔፕሲም ከፈለጋችሁ አላጠጋይ በነገራችን ላይ አልወርድ ካላችሁ ሜቢ አልበተን ካላችሁ መበተኛ ሰጣችኋለሁ። ኢንሻአላህ ለዛሬ ይሄንን ይመስል ነበረ። ሌላ ስለ አክሱም ተናግሬ ጨረስኩ እኮ
ግልጽ ነው። ስለ አክሱም እውነት የጽላቶች አሉ ወይ አስርቱ የሙሴ ህግጋት አሉ ወይ በሚለው ከሆነ ነገ እገባለሁ። ደብረ ሐሊብ ስለ አክሱም እውነት መስጂድ አክሱም ውስጥ መስጂድ መሰራት አክሱምን ያረክሳታል ወይ? እውነት አክሱም ቅዱስ ሀገር ናት ወይ? እውነት አክሱም ቤተክርስቲያን እዛ እንትን ውስጥ የሙሴ አስርቱ ህግጋት አሉ ወይ በሚለው መግባት ከፈለክ ደብረ ሐሊብ ነገ በተመሳሳይ ሰዓት ዛሬ በገባውበት ሰዓት እገባለሁ። በማስረጃና በመረጃ እናየዋለን። ሚስጥር ነው ማንም አያየውም እያለ ነገ የምትፈልጉ በደንብ አድርጌ አስገባችኋለሁ ማለት ነው። አህለን እህቴ ዘምዘም አህለን ብያለሁ። ከጨረስኩ መጣሽ። አክሱም ላይ በነገራችን ላይ ብሌና ምልክት ስጭኝ እንድትገቢ ከፈለግሽ ምልክት ስጭኝ ብዬሻለሁ። ከሰማሽኝ ማለት ነው። ተረዳሽ? ምልክት ስጭኝ። ከቻልኩኝ አስገባሻለሁ፣ ካልቻልኩኝ ደግሞ ቁጥሬን ሰጥቼሽ ነገ ትደውያለሽ። በዚህ ድረስ ተመልሽ ይገባልሻለሁ ማለት ነው። ሌላ አክሱም ላይ ለስራ የመጣ ነው እንጂ ላልሽው አክሱም ላይ ለስራ የመጣ ሙስሊም የለም። ተረዳሽ? አክሱም ላይ ለስራ የመጣ ሙስሊም የለም። አክሱም ላይ ተወልዶ ያደገ ሙስሊም ነው ያለው። በዚህ አንወሻሽ፣ በዚሁ አንወሻሽ ማለት ነው። አይን ያወጣ ውሸት ደስ አይልም። ተረዳሽ? አይን ያወጣ ውሸት ደስ አይልም። አክሱም ላይ ተወልዶ ያደገ ሙስሊም የለም ስትይ ትንሽ ሼም የሚባለው ነገር የያዝሽ ማለት ነው። አክሱም ውስጥ ያሉት ለስራ የሄዱ ናቸው ልትይ ተዛ ተወልደው ያደጉት አንቺ አይገባሽም እንጂ ቅዱስ ቦታ ነው። ማን ነው ቅዱስ ያደረገው? የትኛው ባይብል ላይ ነው እንዴ ቅዱስ ተብሎ? ለነገሩ ኢትዮጵያም ቅዱስ ናት ተብሎ እኮ ባይብል ላይ ገብቷል። እኔ ፈጣሪ ቃል ይሁን የታሪክ መጽሐፍ ባይገባኝም አክሱምን ማን ነው ቅዱስ ያደረጋት ነው? ከምን አንፃር ነው ቅዱስ የሆነችው አክሱም? ከምን አንፃር ነው አክሱም ቅዱስ ናት የምትሉት? የሙሴ ህግ አለባት ብላችሁ ስለምታምኑ ነው አይደለም? ቀሳውስታችሁ ይህን ስለሚያስተምሯችሁ። እውነታው ግን ይሄ አይደለም። ተረዳችሁ? ይሄ ነው። እኔ ቢገባኝም ባይገባኝም ባይብልን አንብቤ የመረዳት አቅም አለኝ። ባይብልን ስንረዳ ይሄ ጽዮን የምትሏቸው እንደጠፋ ነው። ታቦተ ጽዮን ጠፍቷል እንዴ? በሙርኮ የጠፋ ነገር ነው። ዛሬ በሙርኮ ለጠፋ ነገር ነው አክሱም አለ ብላችሁ አክሱም ጽድቅ ናት እያላችሁ የምትመጻደቁብን ማለት ነው። አሳዩን አታሳዩንም እንኳን አይደለም ሙስሊሙን ራሳችሁ አታዩትም። ለምን አታዩትም? የሙሴ ህግጋት ከሆነ የሙሴን ህግጋት እዛ አይሁዶች አላዩትም እንዴ? አይሁዶች ለምን አልተቀሰፉም? ዛሬ አሳዩን ስንላችሁ ትቀሰፋላችሁ ትባላላችሁ። እናንተ ትቀሰፋላችሁ ትባላላችሁ፣ እኛም እንቀሰፋለን። ሙሴ ህጉ ሲሰጠው ያዩት አይሁዳውያን ለምን አልተቀሰፉም እንዴ? ለምን አልተቀሰፉም? የፈጣሪ ቃል ምኑ ነው የሚቀስፈው? አንተ እጅህ ላይ ባይብል ብላ ያስከው የፈጣሪ ቃል ነው ብለው አይደለም እንዴ? ለምን አልተቀሰፍክም? እንደዛ ከሆነ እንዴ እንደዛ ከሆነ እኮ እኛም የፈጣሪ ቃል ብለን የምንይዘው ባይብል ሊቀስፈን ነው ማለት ነው። ምንም ባለቀ። አይሁዶች እኮ ያ ህግጋት ሲሰጣቸው ከሙሴ ጋር አብረው የነበሩት እሱ ናቸው። አስርቱ ትእዛዛት የተሰጡት እኮ ለአይሁድ ነው እንጂ ለኢትዮጵያ ኦርቶዶክሶች አይደለም። እስቲ አይሁዶችን ጠይቋቸው። ወላሂ ነው የምላችሁ፣ አይሁዶችን ጠይቋቸው። ስለ አስርቱ ትእዛዛት አይሁዶችን ስትጠይቋቸው ክርስቲያኖች ምን አገባቸው ይልሃል። ስለ ብሉይ ኪዳን በአጠቃላይ አንስተህ ከአይሁድ ጋር ስታወራ ይህ እኮ የአይሁድ ህግ የአይሁድ መጽሐፍ እንጂ ክርስቲያኖች ምን አገባቸው ነው የሚለው። ክርስቲያኖች በግድ የኛ ነው ብለው ሙጥኝ ብለው ወስደውባቸው ነው አይሁዶችን ማለት ነው። ይሄ ነው አስርቱ ትእዛዛት የተሰጠው ለአይሁዳውያን። አይሁዳውያኖች ደግሞ በአይናቸው አይተዋል አስርቱ የተሰጣቸውን ህግጋት። ለምን አልተቀሰፉም? ወይስ ኢትዮጵያ ክርስቲያኖችን ብቻ ነው የሚቀስፈው?
የተሰጣቸው ሰዎች ሳይቀሰፉ ተሰጥቶናል ብለው የተቀበሉት ለምንድን ነው የሚቀሰፉት? ይሄ ፌር አይደለም። ይሄ በሰው ላይ ሙድ መያዝ ይባላል። ይሄ በሰው ላይ ማፌዝ ይባላል። ተረዳችሁ? ሀገሪቷን ጽድቅ ልታረጓት ትችላላችሁ። አንድ ሀገር እኮ ያለምንም ጣዖት ሳይቀላቀልባት፣ ጣዖት ሳይገባባት፣ ዝሙት ሳይኖርባት፣ ጭፈራ ቤት ሳይከፈትባት፣ መጠጥ ቤት ሳይከፈትባት በንጹህነቷ ካለች ያቺ ሀገር ምንድናት? ንጹህ ናት። በቃ ጻድቅ ሀገር ናት ይባላል። መጠጥ ቤት ከሌለ፣ ጭፈራ ቤት ከሌለ፣ ጣዖታት ከሌሉ ንጹህ ሀገር ናት። ግን ጣዖታት እያሉ ዲስኮ ቤት እያለ ጭፈራ ቤት፣ ጠጅ ቤት ተከፍቶ አክሱም ላይ እያለ እነዚህ ሁሉ ሀገር የሚያጸድቁ ናቸው። አክሱምን የሚያጸድቋት ናቸው። መስጊድ ከተሰራ ግን አክሱም ላይ አክሱምን ያረክሳታል። ቢኮዝ እናንተ ጋር ጣዖት ነው ያለው። ይሄ ነው። ለማንኛውም ኢንሻአላህ ለዛሬ እዚህ ጋር ይበቃላል። ነገ እውነት አክሱም ጽድቅ ነው ወይ? አክሱም ላይ የሙሴ ሕግጋት አለ ወይ? ጽላት የተባለው ታቦተ ጽዮን እውነት አክሱም ላይ ነው ወይ ያለው የሚለውን ከራሳቸው ባይብል እየመነጠርን እያወጣን ባይብልን ለማያውቁት ትራስ አድርገው ለተኙት ምእመን እናመላክታቸዋለን። እያወቁ ደግሞ ምእመኑን ወደ ጥመት ለሚመሩ መምህራን የእግር እሳት እንሆንባቸዋለን ማለት ነው ኢንሻአላህ። ከአሁን በኋላ ክርስቲያን ወገኖቻችን ከእኛ ጋር ፍጥጫን ያዛችሁት ዝም ብለናችሁ ኦሬዲ ሙስሊሙ አይናገርም የራሳችሁ ጉዳይ ብሎ ንቆ ሲተዋችሁ አናታችሁ ላይ ጭንቅላታችሁ ላይ ወተነ ካካካላለን አላችሁ። ይሄንን ደግሞ አንፈቅድላችሁም ማለት ነው። ኦኬ ሶ ያው ንገሩን፣ እርኩስነታችንን ንገሩን ስትሉን እንነግራችኋለን በዚህ መልኩ እያወጣን ማለት ነው ኢንሻአላህ። ለዛሬ እዚህ ጋር ላብቃ። ሼር አድርጉ ኢንሻአላህ። ንገርልኝማ እነኚህ ደብተራዎች ከየት ነው የመጣው? ቁርአን ማን አመጣው? መሐመድ ማን ነው? ብሌና በዚህ ርዕስ መወያየት ከፈለግሽ ችግር የለብኝም እኔሽ ማለት ነው። እሺ ችግር የለብኝም። አንቺ የሚመችሽን ሰዓት ቀጠሮ ስጪ። የሚመቸኝ ሰዓት ከሆነ እንደዚህ ሊቭ ገብተን እንወያያለን። ችግር የለውም። ቁርአን ከየት መጣ በደንብ አድርጌ አመላክትሻለሁ። እናንተ መጽሐፍ ቅዱስን እንደምታ ምረምቲው በነገራችን ላይ ሙስሊሙ መጽሐፍ ቅዱስ አቃጥሎ ያውቅም። ኦኬ እንደምታጣጥሉ ልትፈልገሽ ከሆነ እትሰኪ ግን እንደምታቃጥሉ ልትይ ከሆነ የተሳስተሻል። ይሄ ቁርአን ነው ሲቃጠል ብዙ ጊዜ የምናየው እንጂ መጽሐፍ ቅዱስ አይደለም። ሌላው እኛ ባይብልን የምናጣጥለው ባይዘዌ ባይብል ሙሉ ለሙሉ በዚህ ርዕስ ላይ መግባት ስትፈልጊ ንገሪኝ ብሌና፣ ርዕስ ይዘሽልኝ በውስጥ መስመር አናግሪኝ፣ እገባልሻለሁ። በሊቭ ችግር የለብኝም። ቁርአን ምንድነው ባይብልስ የሚለውን በደንብ እንመለከታለን። መሐመድ የሚለውንም በደንብ ማየት እንችላለን ማለት ነው። ኦኬ ግን ስለ እርኩሰት ስታወሩ እርኩሰት ምንድነው? እርኩሰትን የሚያመጣው ምንድነው የሚለውን ነገር እዚህ ላይ ነው ፎከስ ማድረግ ያለባችሁ። እርኩሰት አንድን ሰው እርኩስ ለማለት ስትፈልጉ እርኩሰት ከምንድን ነው የመጣው? እርኩስ ማለት ምን ማለት ነው? አንድን ሰው የሚያረክሰው ምንድነው? አንድን ሀገር የሚያረክሳት ምንድነው የሚለውን ነገር መጀመሪያ ጀርባውን አጥኑት። ኦኬ እርኩስ የምትለው አፋችሁ ላይ ስለመጣች ብቻ እርኩስ አትበሉ። እናንተ እርኩስ ብላችሁ ስለተሳደባችሁ ነው ዛሬ እዚህ ጋር መልስ ልንሰጣችሁ ወጣን። አፋችሁን ዘግታችሁ ብትቀመጡ ከናንተ ጋር ምንም አፍላፊ አያስከፍተንም። ለዘመናት ጣዖቶቻችሁን ስትገዙ ስትሰግዱ ያየናችሁ ነው። ማንም የተናገራችሁ የለም። ማንም እርኩስ ናችሁ ብሎ የሰደባችሁ ሚዲያ ላይ ወጥቶ የለም አይደል? ዛሬ ግን እርኩስነታችንን ንገሩን ስላላችሁ ነው ወተን እየነገርናችሁ ያላችሁት። የእናንተን እከክ ወደ ሙስሊሙ እያስታከካችሁ ስለሆነ ነው ወጥቼ እየነገርኳችሁ ያላችሁት።
የማርያም ልጅ ስንተኛ የማርያም ልጅ ነህ? የማርያም ልጅ ስንተኛው ነህ? የኢየሱስ ወንድም ነኝ በለኛ። አረ የኢየሱስ ወንድም ቤታችን መጥቷል። እናንተ አቀባበል አድርጉለት። አስገብኝ ትሉኛላችሁ። ምልክት ስጡኝ ስትባሉ ደግሞ ምልክት አትሰጡም። ምልክት ስጡኝ እያልኳችሁ ነው። አለም እንዴ እንዳስገባችሁ ካስገባልኝ አስገባችኋለሁ እያልኳችሁ ነው። ባይብል የፈጣሪ ቃል አይደለም። በትክክል ባይብል የፈጣሪ ቃል ሆኖም አያውቅም። ጳውሎስ በሞኝነት የጻፈው እንዴት የፈጣሪ ቃል ሊሆን ይችላል? ብሌና ኮሜንት ላይ አሳውቅኝ። ኢንሻአላህ በሜሴንጀር መጻፍ ትችያለሽ። በዚህ ርዕስ ላይ መወያየት ከፈለግሽ ኦኬ፣ በሜሴንጀር ላይ አሳውቅኝ። ሰዓት ይዘን ገብተን እንወያይበታለን ማለት ነው። ኢንሻአላህ ለዛሬ እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ማፈር ያለባችሁ እናንተ ናችሁ። ፍጡር እያመለካችሁ አምላክ ይዘናል የምትሉት ማለት ነው። ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው እያለ የሚናገረውን ኢየሱስ ክርስቶስን አምላክ አድርጋችሁ ያዛችሁት እናንተ ናችሁ። ከራሱ አንዳች ነገር የማድረግ የማይችለው ያላከኝ አባቴ ከኔ ይበልጣል እያለ የነገራችሁ፣ የሰጠኝ አባቴ ከሁሉ ይበልጣል እያለ የነገራችሁ፣ እኔ ከራሴ አንዳች ላደርግ አይቻለኝም እያለ የነገራችሁ የምታመልኩት ኢየሱስ እናንተ እንጂ እኛ አይደለም። ስለዚህ ማፈር ያለባችሁ እናንተ ናችሁ። ሌላው ሙስሊም አላሁ አክበር ብሎ አላረደም። የትም ቦታ ላይ ማስረጃ አላመጣችሁም። አላሁ አክበር ብሎ ሲያርድም ማስረጃ አላመጣችሁ። ተረዳችሁ? ሙስሊም አላሁ አክበር አድርግ ብሎ አልረደ ብትሉ በቁርአን ገብታችሁ ይፈቅዳል ወይ? አማኝ እና እምነትን አታያይዙ። አለቀ። ብዙ የሰው እምነት አትናገሪ። ታዲያ ሰው ይሄንን ለሃይማኖት አባቶቻችሁ ባይዘውኛ የተናገርን የምንናገረው እናንተ ወጣችሁ እየተናገራችሁ ስለሆነ ነው። ሙስሊሙ እርኩስ ነው ስትሉ ግዴታ ለእናንተ መልስ መስጠት ስላለብን እኔ ሁሉም የፈለገው ማምለክ ይችላል። አላህ Subhanahu Wa Ta'ala ለሰው ልጅ ነፃ ምርጫን ሰጥቶታል። ኦኬ፣ ለሰው ልጅ ነፃ ምርጫን ሰጥቶታል። የፈለገው መገዛት የፈለገው ማምለክ ይችላል። እኔ ማንንም የማንንም ሃይማኖት እርኩስ ብዬ መሳደብ አልችልም። እነሱ እርኩስ ናቸው ብዬ ልናገርም አልችልም። እናንተ ግን ይሄን ነገር ደፍራችሁ እየተናገራችሁ ነው። ሙስሊሞች እርኩስ ስለሆኑ ነው አክሱም ላይ መስጂድ የማይሰራው ብላችሁ በአደባባይ እየተናገራችሁ ሙስሊሙ ነው። ታዲያ እርኩሱ ማን ነው የሚለውን ነገር ደግሞ ግዴታ እዚህ ጋር አውጥተን ማነጻጸር አለብን። እርኩሰትስ ምንድነው የሚለው ማነጻጸር ስላለብን ነው እዚህ ጋር ወጥተን የምንናገረው። ስለዚህ ይሄን እንዳንናገር ከፈለጋችሁ የሃይማኖት አባቶቻችሁን በስነ ስርዓት ከመጀመሪያ ከጭፈራ ቤት ውጡ በሏቸው። እነሱ ከእርኩስ ስፍራ ውጡ ነሳት አገናዝባችሁ አስተምሩ ማህበረሰቡን በሏቸው። መሐለየማ ኧረ እንደ የሃይማኖት አባቶች ራሱ አያነቡላቸውም። መሐለየ አውዝ ቢላ የሃይማኖት እንደው እናት ለልጇ አታነበው፣ አባት ለሴት ልጁ አያነበው መሐለየ ምክንያቱም የሚነበብ ራሱ አይደለማ። ምን ብለው ያነቡታል? ሲጀመር ፕሮቴስታንቶች አይቀበሉትም እኮ ፕሮቴስታንትና ካቶሊክ። ኧረ ይሄ ማን ነው? ነብዩ ሰለሞንን ነው የሚያንቋሽሹበት ባይዘው በሱ እንትን ላይ ከኔ በቀር ወደ አብ የሚገባ አይደለም የሚለው ከኔ በቀር ወደ አብ የሚመጣ የለም ይላል አይደለም? አዎ ይላል። ታዲያ ኢየሱስ ነብይ ስለሆነ ነው ወደ አብ የሚሄደው በእሱ መንገድ። ለዛውም አይሁዳዎች በማቴዎስ ወንጌል ላይ ምንድነው ያለው? ከእስራኤል ቤት ለጠፉ በጎች በስተቀር ለሌላ አልተላኩም ያለው አይደለም? በማቴዎስ ወንጌል ከእስራኤል ቤት ለጠፉ በቀር ለሌላ አልተላኩም ብሏል።
ስለዚህ እነዛ እስራኤላውያን በኢየሱስ እስካላመኑ ድረስ ወደ አብ መሄድ አይችሉም። ይሄ ማለት ኢየሱስ የሚያመላክታቸው የማንን መንገድ ነው? የአብን መንገድ ነው። በሰማያት ያለውን የአባቱን መንገድ ነው የሚያመላክታቸው። እዚህ ጋር አምጥተህ ማንሽ ቲጂ ነሽ መወያየት ከፈለግሽ በዚህ ርዕስ ኢንሻአላህ እንወያያለን። ሀቂቃ ባትሪ ሊዘጋ ነው 5% ነው ያለው። ከመዝጋቱ በፊት ልሰናበታችሁ። ፕሮቴስታንቶች ሲናገሩ ሰምተሻል? እኔ ፕሮቴስታንቶች አልተናገርኩም፣ ኦርቶዶክስ እያልኩ ነው የተሳደብኩት የተናገርኩት። ፕሮቴስታንቶች አላልኩም፣ ስማቸውን አልጠራውም። ያው ከሊጥ የተገኘ ምንድነው አብረህ ተወቀት ስለሆነ ነው። ኢንሻአላህ ለዛሬ እዚህ ጋር ይበቃኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሱራ 489 ምን ይላል? ለጥፈዋ። ለነገሩ ባትሪ ማርከን በዚህ ርዕስ መወያየት ከፈለክም ኢንሻአላህ አስገባሃለሁ። አሁን ሳይሆን ርዕስ ይዘህ በሌላ ጊዜ ማለት ነው ኢንሻአላህ። ባይብል ካላወቁ ካነበቡ ክርስቲያን ከዚች ምድር ይጠፋሉ። ትክክል። ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለዛሬ እዚህ ይብቃኝ። ስልኬ